አምራን ሴራ ተጋለጠ። በመጀመሪያውንም ነፍሰ ጡር እንዳልሆነች እና እንዲሁም ብዙ መረጃዎች እንዲተያዝባት ተነግሯል። እንዲሁም ላይኩ በራሱ የተነሳ ጸጸት እና እንዲሁም ደግሞ ጭንቀት የተነሳ ራሱን እንዳያጸፋ በመጠበቅ ላይ እንዳለና ናሆምም እስከ ዛሬ ባሞኘችበት እንዲሁም ነፍሰ ጡር ነኝ ብላ ከእናቱ ጋር ያጣላችውን ፍቅረኛ አምራንን ከለይቶ እንዲኖር። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆነው እንዲሁም ለምታበረታቱና ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ እናመሰግናለን። ኑሐሚን ድራማ ባለፈው ቪዲዮአችን ላይ እንዳየነው በጣም ጭካኔና እንዲሁም ደግሞ አምራን የምትባለዋ ልጅ በጣም ውስጥ የምትሰራውን ተንኮልና እንዲሁም የአረመኔነት ጥግ ናሆምም አለማወቁና አለመንጋቱ ከእናቱ ጋር እያጣቆረው እንደመጣ እንዲሁም ደግሞ ዝናሽን በምታመጣው ነገር በሙሉ ተሰላይታ የራሷን ልጅ ከቤት ለማብረር የተነሳሳችበት ነገር አለ። በዛሬው ቪዲዮአችን ላይ ደግሞ አምራን የምትባለው አረመኔ ጨካኝ ሴት ከነ መጀመሪያውኑ ነፍሰ ጡር እንዳልሆነች የወጣበት መረጃ አለ። መረጃውም ያልታሰበ ሰውና እንዲሁም ደግሞ ያልጠረጠረችው ከዝናሽ ጋር ቁማ እንዲሁም አላላሳ ተገጣጥማ ስትነጋገርና እንዲሁም ደግሞ እሷን አስቀይማ ባበረረችበት አቅጣሚያ ላይ ቁማ የራሷ የምትለውን ሀሳብ ስትናገር እንዲሁም የፈከረችውን ስታወራ በድብቅ ካሜራ ተቀርጾ እንደተያዘባት ተነግሯል። ይህ ማለት አምራን ይህን አይነት ደግሞ ተንኮልና ጭካኔ የተሞላበት ነገርን ናሆም ሲሰማ ደግሞ ከእናቱ ጋር ለማጣቆር ያደረገችው ድርጊት በሙሉ ስህተት መስሎ ስለታየው አምራንን አጠገቡ እንዲያኖራት አይፈልግም። ናሆም የተናደደበት ነገር ቢሆንም እንኳን ልጅን እናት ናት ያዋረደችው መርዛማ ነገር ሰታኝ ከቡና ጋር ቀላቅላብኛለች ብላ በተናገረችበት አቅጣሚያ ላይ ናሆምም ያው የልጅ ጉዳይ ስለሆነ ተናዶባት እንዲሁም ደግሞ ተበሳይቶ ስለነበረ ከእናቱ ጋር ሂዶ በእርግጥ አንቺ ነሽ ወይ ለአምራን ከቡና ጋር መርዛማ ነገር ቀላቅለሽ አጠጥተሽ ልጅ እንዲወርድ ያደረግሽው በማለት ጠይቋታል። ዝናሽን በመበሳጨት እናት ያንተን ልጅ እንዴት አጠፋለሁ? ምንስ ቢሆን ልጅ አይደለም እንዴ? እኔ አንተን አለምና ደስታ የማልፈልግና ማየት የማስችል መስሎ ይሆን? ማንኛውም ሰው የልጁን ሀዘንም ሆነ ደስታ መካፈል እንደሚፈልገው ሁሉ እኔም እንደዛ ነኝ። ግን አምራን የምትባለው ፍቅረኛ ደግሞ ከዚህ ቤት መጥታ እንድትኖር እንዲሁም ደግሞ ከእሷ ልጅ እንዲፈጠር አልፈልግም። በእርግጥ ልጁ መውረዱና አለመውረዱ እርግጠኛ ባልሆንም እንኳን አሁን ላይ ግን እርጉዝ መሆኗንም አላውቅም። ስለዚህ ልጅ እኔን ልትናገረኝ አትችልም። የቀረ ብትር ነበር ከቻልክ መታይ ብታርፍ ከቻለ። እናሽም በብስጭት ስለሆነ የምትናገረው ነገር ግራ ተጋብቷታል። በእርግጥ በወዲህም ብዙ ሀሳብና ጭንቀት አለባት። የዳግም አባት ባልታወቀ ምክንያት ተገለው ወይም ደግሞ ህይወታቸውን ሊያልፍ ስለቻለ አሁን ላይ ሰበብ ሊሆን የሚችለው ላይኩ ስለነበረ ላይኩን በማላውቀውና ባላሰብኩት ሁኔታ ወንጀለኛ እንዲሁም ደግሞ በጸጸት ልሞት ብሏል። የተጸጸተበትን ምክንያት የዳግምን አባት ባልተጠረጠረ ሁኔታ እንዲሞት ባደረግኩት ነገር አሁን ላይም ልጆች ይህን ታወቁና እንዲሁም ደግሞ ዳግም አባቱን እኔ ህይወቱን እንደነጠቁት ታወቀ ምን እንደሚሰማውና ምን እንደሚያደርገኝ አላውቅም። ከዚህ ሁሉ ጭንቀትና እንዲሁም ደግሞ ጸጸት ራሴን አጥቼ ብገላገል ይሻለኛል ብሎ በተነሳሳበትም እንዲሁም ዳግም አይቶት አከራክሮታል። ግን ለእንግዲሁም ዛሬ ቢያድነውም እንኳን ነገ ተነገ ወዲያ ራሱን ከማጥፋት ይድናል ተብሎ አይታሰብም። ዝናሽ የምታመጣው ሀሳብና እንዲሁም ደግሞ የምትናገረው ንግግር ለላይኩ ምንም ነገር ሊስማማውና ሊዲሞም አስቦበት ሊሆን አይችልም። እሷ የመጣችው ሀሳብ አስክሬኑን ብናሳያቸው እዚህ ለልጆቹ ጥሩ ስለማይመጣ ጫካ ውስጥ እንቅበር ብትል እንኳን ላይኩ የተጸጸተበትና የቆጨው ነገር ቢኖርም እንኳን
የሰው ህይወት እንዴት አጠፋለሁ? እኔ የሰው ህይወት መንጠቅ ማለት ምን ማለት እንደሆነ አላወቅሽውምን? እኔስ ምን አይነት ስሜት እንደሚሰማኝ አላውቅም። አሁን ላይ ከሁሉም ሀሳብና ጭንቀት ተገላግዬ ራሴን ባጠፋ ነው የሚሻለኝ በማለት በጩኸትና በእንግልት በነበረበት ጊዜም ውጭ ላይ በነበረው የህግ አካላት ፖሊሶች ድምጡን ሰምተው ከቤት ተገኝተው ነበር። ከቤት መጥተው በጠየቁበትም አቅጣሚያ ላይ ምንም ነገር አልተፈጠረም በማለት በመንቀጥቀጥና እንዲሁም ደግሞ በፍራቻ የህግ አካላቱን ፖሊሱ ከመልሶ እንዲሄድ ተደርጓል። ፖሊሱን በእርግጥስ ድምፅ ሰምቶ እንዲሁም ደግሞ ይህንን የሰማው ድምፅ ደግሞ የጭንቀት የተኩስ ምክንያት እንደሆነ ተናግሮ ነበር። የተተኮሰው ጥይት ግን ዳግም አባት ላይ እንደነበረም እንኳን የዳግም አባት ግን በጥይት ቢመታ እንኳን ህይወቱ አልፏል አላለፈም የሚለውን ሁሉም እርግጠኛ አይደሉም። ግማሽም በህይወት አለ አልሞተም የሚል ቢኖርም እንኳን ለይኩ ግን መጥቼዋለሁኝ አሁን ላይ በህይወት አልተረፈም በሚል እየተበሳጨና እየተጸጸተ ቢገኝም እንኳን ለጊዜው ዙሮ የታወቀ ልክ ነገር የለም። የቀኑ ሴራና ተንኮል የማይሰለቻት አምራን በየዕለቱ ሌላ አጀንዳ እየፈጠረች ጭንቀትና እንዲሁም ደግሞ ቤተሰቡ እንዲበጣበጥ የምታደርገው ምክንያት ስላልተገባ ወይዘሮ ዝናሽም ይህች አረመኔና ጨካኝ አምራን የምትባል ልጅን ምን አድርገው እንደሆነ አልገባኝም። ምንም አይነት ነገር ቢፈጠር እንኳን እውነታውም ሆነ ውሸትም ቢሆን የሚያምናት ነገር ምንድን ነው እያለች ስትናገር ነበር። ናሆምን በእርግጥ ፍቅረኛው የምትለውን ነገር ውሸትም ሆነ እውነትም ሁሉንም አምኖ ነው የሚቀበለው። ለምን እንዲሁ ባይታወቅም እንኳን ውሸት ነው ይህ ነገር እንዴት ተደረገ የሚለውን ጥያቄ አንስቶ መጠየቅና ማጣራት አይፈልግም። ልጁም መጀመሪያው መረገዝና ለመረገዙን ሆስፒታል ሄዶ ቼክ አላደረገም። አሁን ላይ ደግሞ ምንም ባልተፈጠረና ባልታወቀ ምክንያት ተነስታ እናትህ ቡና በመርዛማ ቀልቅላ ጠጥታኝ ልጅ እንዲወርድ አድርጋለች በሚል ምክንያት ከእናቱ ጋር ልታጣላው እንደተነሳች አልነቃም። ይህንን ስትናገረው ደግሞ ነይ ከእናቴ ጋር አገናኝሽና ቁርጡንና ወይም ደግሞ ሀቁ እንዲወጣ ፈልጋለሁ ቢላት ይህ ሁሉ ጣጣና እንዲሁም ነገር አይመጣም ነበር። እሱ ግን ምንም ተናገረችው ሁሉንም በድፍን ማመን ስለሚፈልግ በፍጥነት እናቱን መናገርና መገልመጥ እንደሌለበት ቢታወቅም እንኳን እሱ ግን ትዕግስት ኑሮት ወይዘሮ ዝናሽን በትህትና ለመጠየቅና ለማናገር አልሞከርም። ወይዘሮ ዝናሽ በተጨነቁበት አጋጣሚ ላይ ሄዶ አንቺ ነሽ የልጄን ህይወት ያጠፋሽው በሚልባት ጊዜም ከቤት ውስጥ ዳግምም ሌሎቹም ልጆቹ አንድ ላይ በነበሩበት ነበር ይህን የተናገረው። ከቤት ውስጥ ሲጮህ አንቺ ነሽ የልጄ ገዳይ፣ የልጄ ነፍስ አጥፊ አንቺ ነሽ እያለ ሲናገር በነበረበትም ጊዜ ለይኩ በድንጋጤ እራሱን ስቷል። እንዴት ይህን ልታደርግ ትችላለች? እንዴት እስገመከው? እንዴት አሰብከው? እናት ለልጇ ይህንን አይነት ድርጊት ልታደርግ ትችላለች ወይ ብለህ አምነህ ተቀብለህ ነው ወይ በሚል ምክንያት ተንቀጥ ራሱን ተመሳት የተነሳ እንዲሁም ደግሞ ዳግም በምንም ገዳዶ ወደ ክላስ ባስገባበትም ካኒናዎችን ሰብስቦ ራሱን ለማጥፋት ሲሞክር ነበር ያየ ነው። ይህ ድርጊት ሊደረግ የተነሳውና እንዲሁም ደግሞ ይህን ግፊት ያደረገው ናሆም በፍቅረኛው ንግግር የተነሳ ነው። ናሆም አሁን ላይ ለእናትና ለአባቱ ያለውን ክብር የሚያሳይበት አጋጣሚ ቢሆን እንኳን በጣም የሚያስጠላና ያወረደ ነው። ወይዘሮ ዝናሽ እናቱ ናት። በምንም አቅጣጫ ሰው እንኳን እናትና አባቱን አይደለም በእድሜ እንኳን የተበላለጠ ሰው ሊከባበርና እንዲሁም በትህትና ሊነጋገር በሚችልበት ጊዜ ላይ ናሆም ደግሞ እናትና አባቱን ዝቅ አድርጎ የማየትና እንዲሁም ፍቅረኛውን ከፍ አድርጎ የውሸትን ነገር አንስቶ እውነት አድርጎ የማውራት ሲታይበት ነው። ናሆም አሁን ላይ ትክክል አይደለም። ዳግም ከሱ ቢማር ዳግም ምንም አይነት ችግር ቢፈጠርም እንኳን አይደለም እንኳን እናትና አባቱን እንዲህ ያለ እንኳን ሰው መገልመጥ ይፈልግ አይመስልም። በጣም የተረጋጋና እንዲሁም ደግሞ
እናትና ለአባቱ ትልቅ ቦታ ያለው ልጅ ይመስላል። ስለዚህ ናሆም ግን ከዳግም መማር ያለበት ነገር ካለ እንደምንም ተመክሮም ቢሆን ባውቅ ይሻላል። አሁን ላይ ግን ምንም ባልተነሳና ባልታወቀ ምክንያት ላይ ይህን ያክል ጭንቀትና ጸጸት ሊደርስበት እንደማይችል ማሳየት ያለባት ወይዘሮ ዝናሽ ናት። ዝናሽን በፍጥነት አሁን የዳግም አባት ተመቶ የወደቀበት ቦታ ላይ ተገኝታ ህይወቱ እንዴት እንዳለችና እንዲሁም ደግሞ አይስክሬም ወዴት እንደሚደረግ ለማረጋገጥ ሄዳ ማየት አለበት። በእርግጥ አንድ ሰው ህይወቱ ሳይወጣ አይስክሬም መባል አይችልም። ይህንን ሰው ደግሞ አረጋግጠው ሳያዩት አሁን ላይ ለመቅበር መዘጋጀት ምን ይሉታል? የተፈጠረው ነገር እንዳለ ሆኖ አሁን ላይ ዳይጎ ራሱን እንዲያጠፋ ከተቻለ በህግ ቁጥጥር ስር ቢውልና አለዚያም ደግሞ ልጆቹ ከቤት አድርገው እንዲጠብቁትና እንዲቆጣጠር ማድረግ አለበት። መንግስትም የዳግም አባት ከወደቀበት ቦታ ላይ ለማንሳት የህግ አካላት ደርሶ የተፈጠረውን ነገር አጣርቶ መርምሮ በምን ምክንያትም እንደሆነ ህይወቱም ትተርፋለች አተርፍም የሚለውን አረጋግጦ ማየት አለበት። ሁለተኛ ግን ዳይጎ ከዛ ቦታ ላይ ከተገኘ ራሱን እንደሚስትና እንዲሁም ደግሞ ዝንገት በተነሳ ምክንያት ራሱ ይጠፋል ተብሎ ይጠበቃል። ለምን አሁንም ያለበት ቦታ በጣም የሚያስጨንቅና የሚያስፈራ ስለሆነ ለህይወቱ አስጊ በሆነበት ጊዜ ላይ አሁን ላይ ደግሞ ከዛ ተገኝቶ ራሱ እንዲያጠፋ ባይደረግ አሪፍ ነው። ዳይጎ በጣም ጥሩ ሰውና ለሰው ጥሩ አሳቢ እንዲሁም ደግሞ ክፉ ነገር የማይመኝ ተንኮልን የማይሰራ ከመሆኑም አንጻር ይህንን አይነት ጸጸትና እንዲሁም ደግሞ ራስን የማጥፋት ነገሮች ሁሉ ተገቢ አይደለም። ከስራው አኳያነት በጣም ጥሩ ሰው እንደሆነና እንዲሁም ደግሞ ይህ አይነት ነገር እንደማይገባው የሰው ህይወትን ደግሞ ያጠፋል ተብሎ እንደማይጠበቀው ሁሉ አሁን ላይም ደግሞ እንዲህ በተጸጸተበት ላይ ይቅርታ ሄዶ የዳግምን አባት በህይወት እንዳለ ማረጋገጥ አለበት። ወይዘሮ ዝናሽም ናሆምን ሁለተኛ አይደለም እንኳን አምራንን ይዘህ አይደለም አንተንም ወደ እሷ ሆነህ ከምትመጣና እኔን የምትናገር ከሆነ ከቤት ትባረራለህ በሚል ንግግር ስልኳን ዘግታለች። ናሆምም እስኪ ከእንግዲህ ወዲያ የምታመጩን አይሻለሁ ብሎ በልክ ቢመጣ እንኳን አሁን ላይ በስተኋላ ደግሞ አምራን እስከ ዛሬ ስታሞኙና ስታታልለው የነበረውን ዶክሜንትና መረጃ ተወጣ ራሱን ምን ያህል ሊጸጸትና ሊወቅስ እንደሚገባ ይታወቃል። በእርግጥ ናሆም ትክክል ያልሰራት ነገሮች አሉ። ነገሮችን እንደ ማስተካከል እንዳለበት እያወቀ ለማጥፋት የተታገለው ነገር ግን በጣም የሚያሳዝን ነገር ነው። አሁንም ደግሞ አምራን የያዘችው ተንኮልና ሴራ በቀላል የሚፈታ ስለማይሆን ከወይዘሮ ባዩሽ ጋር ተባብሮ ከቤት ሳይወጣና እንዲሁም እናትነቱን ሳይገዳ ያለውን ነገር አረጋግጦ በመረጃ ቢሄድና እንዲሁም ደግሞ እውነታውን ተረድቶ እናቱንም የምትለውን ሰምቶ ወደፊት ያለ የሚያጋጥመውን ነገር ቢያመቻችና ቢያስተካክል ይሻላል የሚል ንግግርም አለ። አምራን ግን እንዲህ የናሆምን እናትና አባት ለማስደንገጥ የተነሳሳችበት አይነት ምክንያት ምን ይሆን? ራሷ አባት እናት የሚጨነቅ ሰው የላትም? ወይም እንዲህ አይነት ክብር አይተው አሳድገዋታል የሚል አይነት ዛቻዋ ቢደርስም እንኳን ስራዋ ግን መቼም መቆጠብ አልቻለችም። ስለዚህ አሁን ወይዘሮ ዝናሽ እንደምንም ብላ ከቤት ውስጥ ከቻለች አምራንን ተለይታ እንዲከድ ማድረግ አለያም ከቤት ማትለቅና ማትወጣ ከሆነ ናሆምም ተከባብሮ የሚኖር ካልሆነ ፍቅረኛውን ይዞ ከቤት እንዲወጣ አለዛውም ደግሞ የወጣውን መረጃ በመረጃ አረጋግጦ እንዲያምንና ያጠፋውንም ጥፋት ይቅርታ እንዲጠይቅ ማድረግ አለበት። የተጸፋው ጥፋት በሙሉ በይቅርታ የሚታለፍ ሰዎችን በልጆቿ ስለማጨክን ናሆም በፍጥነት መጠየቅ አለበት። ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ።
ሁላችሁንም ከልብ አመሰግናለሁ።